ገና ከ3 ወር በኋላ ቼክ እናስደርጋለን እንዴ አሁን እኮ የምር ግን እስቲ ኧረ ባይዘው ግን ወይ ንቁዬ እስቲ የሕክምና ባለሙያዎች ግን ቢጠሩ ግን በዚህ ጉዳይ ጥሩ ነው። ኧረ በእናትህ ምን ሆነህ እንደዚህ አይነት ብቻ የለም እንዴ አንተ ምን ሆነህ የልብን ተናግረህ ሲያስጨንቁ በሽታው ነው ትላለህ እንዴ? እኔ የምልሽ ንቁ ወይ ሲሶዬ እንዴት ነህ? አሎ ደህና ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ናችሁ? አሎ ትናንትና ልኮ ያቺ ልጅ ንግስቲቱ አቅርባት ነበር አሉ እኮ። ያ አቅርባት ነበረ። እኔ ነኝ እኔ አይደለሁም አለች። አሁን ትናንት የቀረበችው እሷ ነው ገና ነገ ትምላለች። አንተ ደግሞ ተረጋጋች። ገና እሁድ ወይንም ሰኞ ትምላለች። ሲሶ ግን ክፋት እኔም የፈራሁት እሱን ነው። ማታ የመጣሁትም እኔ አይደለም ነው የምትለው እኮ። አሁን ደግሞ ነገ ደግሞ ሌላው መታ ደግሞ እንትና ጋር ኦፓል ጋር የቀረበችው ደግሞ እኔ አይደለም ብላ ደግሞ ሌላኛው ብትመጣስ እንዴ? ወይ መንታ ታላት መንታ ሲስ አስበዋል። እቺ ልጅ አግብታ ቢሆን ማን ነው እዚህ ያመጣኝ ትላለች። በቀባሏ ልጁን ካልፈለገችው ማን ነው እዚህ ያመጣኝ? ታየውና ማይጠማት አይነት ነገር ከሆነ ማን ያመጣኝ? አይ ከምር ግን አሁን ሌላ ቦታ ብትቀርብም እኔ እዛ አልቀረብኩም ለምትል እርግጠኛ ነኝ እኮ። የቀረበችው አሁን እኮ ትናንት የቀረበችው እሷ ናት። እሷ አይደለ አሁን በምን እንወቅ እኮ ነው። አንቺ እንዲህ አይነት እኮ ድምፁ የኔ ነው አለች። እሺ አለ ድምፁ የኔ ነው አለች። ግን እኔ አይደለም ነገ ደግሞ ኦፓል ማናት እንዳትል እንዴ እሷ ነበር እየጠየቀቻት የነበረችው እና ነገ ኦፓል ማናት። በክርስቲያኖች ደግሞ እኛ እንጠራታለን። ነገ ጠርተናት እንጠይቃታለን። ኦፓልን ታውቂያታለሽ ወይ? እኛ እንጠራታለን። አላውቃትም። ኧረ እኔ ባይዘው በጣም እንዴ እቺን እኮ አምኑ ማፍቀርም አይቻልም እኮ እንዴ። ምኑን አምነህ መንገድ ትጀምራለህ ከዚች ጋር እንዴ? እኔ ነኝ እኔ አይደለሁም ሰው። አሁን እኮ ሰው የሆነ ሰዓት እኮ ወሰድ ሊያደርገው ይችላል እኮ አንዳንድ። አሁን ለምሳሌ አንዳንድ ነገር እንዲህ ተኳኩሎ የሚወስድማ እኛን የሚወሰደን እንዲህ ዝንጥ ብላ እንዲህ የሁሉ ታሪክ አውርታ ይህ ሁሉ ነገር ማለት እንዲህ ከዛ እኔ አይደለሁም እንዴ ሶፎንያስ ያቀረበው ነው የመሰለችኝ። አሁን ህልም ላይ ነን ያለው ልጅ እንዴ እንደዚህ ወቅት እንዴ እሱ ነው የመሰለችኝ። አይ የምር አሁንም አጥበው ይጠይቋት ነቃ እንድትል። በደንብ ግን ጠይቋት። አሁንም እሷ መሆኗ ራሱ ቼክ አድርጓት። እሺ አስምሏት ደግሞ። እሺ ወንድማችን ዌልካም፣ እንኳን ደህና መጣ አይመን ገዝት ልከን የገባው ልኩ ያደረገው የኢየሱስን እንትን የሰራውን ፕሮፋይል ያደረገው አይመን ብሎ ተቸገረን እኮ ዘንድሮ እኮ እንዲህ ተማቶ ሆነናል እኮ በኋላ ደውላ አይደለም እንዴ አሁን እኮ ገዝት ላይ ካስገባሽ በኋላ የሆነ ነገር ጠይቀሽ ምናምን፣ ግን አንተ አይደለም ቼክ አሁን በምን እኮ ቼክ እንደምናደርግ ራሱ ለዚህ ሰው አንተም ትናንት ያወራከው መካድ አለብህ እንዴ? ኧረ በጣም አሁን ከባድ ነገር ነው የመጣው። ክርስቶስ እንዴ ልጅቷ እኮ በታሪክ የለ ነገር ነው ያመጣችው እኮ። አረ እኔ እኮ ቤቴ ላይ ምስቲ አረ ነይ ግቢ እስቲ ቤቲ እኮ ጆይን ስትል ልክላት። አረ መሰረት ላይ ለመሰረት ሼር አድርጉላት በእግዚአብሔር። አይመን ሲሶ አይመን እኮ ዲያቆን ነው፣ ከእስልምና የመጣ ወንድማችን ነው።
ሲሶ አለ አለው እግዚአብሔር ይመስገን አለ። አይመን ዲያቆን ነው ከእስልምና የመጣ ወንድማችን ነው ማለት ነው ካላወቁ። ኦኬ በጣም ይቅርታ። እና ደግሞ ልጅቷ በጣም ነው ልዩነት ያላቸው። ማታ እያየን ነበረ ማለት ነው። ድምጻቸው አንድ አይደለም። ሲቀጥል ይቺ ነጭ የለበሰችው ማለት በቲክቶክ ነው ያደለው ያለችው ልጅ ፊቷ ሰፊ ነው። ያኛው እንትን ፊልተር ምናምን የለውም። አፍንጫም ልዩነት አለው አሉ። አፍንጫው ራሱ አረን ያገጫው ነው ሰፊ ነው። ጌታን አንድ አይደለም። ብላችሁ አገጭና ጉንጭ ዳች ጌታን ቢኒያም አንድ አይደለም። ሲቀጥል ደግሞ ቲክቶክ ላይ የመጣችው ልጅ ማለት ነው ቲክቶክ ላይ ያለችው ወንድም የለኝም ብላለች። ያቺኛዋ ደግሞ ወንድም አላት። ብዙ ነገር ነው የሚያለያያቸው። ድምጻቸው ደግሞ አንድ አይደለም። እኛ ጎን ለጎን እያደረግን አዳምጠናቸው። ግን ማለት የምር ግን ያቺኛዋ ታምራለች። ግን ጌታ እኔ በደንብ አይቻልም። ዩቲዩብ ላይ ሎዛ ሚዲያ ላይ ቀረበች። ሎዛ ሚዲያ ላይ ቀረበች። ለዚህ ሁሉ እኮ መልስ እኮ ሲሶ መልስ እኮ ሎዛ ነው እኮ ያቀረበው። ሎዛ ስለሆነ እሷ ትሁን አትሁን ማን ይሁን። ኧረ እኔ ሎዛን በብዙ ነገር ነው የምጠይቀው። ንቁዬ በብዙ ነገር ነው እኮ የምጠይቀው። ለዚህ አሁን እቺ ናት ያቺ ናት ብለን እኛ ማለት አንችልም። ሎዛ ያመጣውን ሰው ያውቃል። መቼ እሱ ነው መጠየቅ እኮ ለሁለቱ ንቁ ቆይ ዲኤንኤ ምርመራ እንልክ ነው ወይስ ቆይ አሁን ለምሳሌ ያለችው ልጅ አንድ አይደለም። አፍንጫ ስፋታቸው ግን አንድ ነው። ይሄ እንትን ካለ አፍንጫ አሪፍ ነው። አፍንጫ አንድ ነው። አፍንጫ አንድ ነው። ጭራሽ ጉንጭና አገጭ እንትን ጀመረች። አይ ያ ሁሉ ደቂቃ ሰው ራስ አስበዋል። ያካፍለን ሲመጣ አገጯ የኛ ነው ስንል አገጯ የኛ ነው። ንቁዬ ምን ይመስልሻል ግን አንቺ? አይ እኔ ሰው በዚህ ደረጃ ማለት ነው ራስ መሳትና እዛ ጋር ሁሉ ነገር ማውራት ማለት ብዙ ደቂቃ ነው ያወራችው እንትኑ ላይ ሚዲያው ላይ ማለት ነው። ለምን ብዙ ደቂቃ ብቻ እኮ አይደለም እኮ ቀጠሮ ይዛ እንዲያስብ ቀጠሮ ከሎዛ ጋር ተነጋግራ እኔ ለምን ኢንተርቪው ሰኞ ጠዋት ምሰጥ ከሆነ ዛሬ ከሎዛ ጋር ሰኞ ጠዋት ቀጠሮ አለኝ ብላ ሻወር ገብታ ልብስ እንትን ብላ ቀኑ ሙሉ ሎዛ ሚዲያ ደግሞ ያለው እንትኑ አዲስ አበባ ነው። እሷ ወሎና ከወሎ አዲስ አበባ መጣ። ከወሎ አዲስ አበባ መጣ። ሲሶ ሻወር ላይ ችግር አለበት። ታውስ ሻወር ላይ ምን ነው ቆየ ሻወር ደገምኩ። ሲሶ ምንም ገባኝ ሚዲያው ስንት የሚያሳስበን ነገር እያለ እሱ ሻወር ላይ ስታካርጉ እኮ ምን አሁን ሻወር ይላል እንዴ? እኛ የአፍንጫዋና የጉንጯ ነገር ነው ያሳሰበን። እና እሱ ደሴ ናት። እሱ ሎዛ ሚዲያ አዲስ አበባ አይደለም። ሎዛ ሚዲያ ላይ እኮ የቀረበችው እኮ እንዲህ ተቀባብታ ፏ ብላ ነው። አንቺ እኮ ሌላ ሙሉ ልሙት ሰው እሷ ጸይም ናት። የሚቀባባ ነገር አልተቀባባችም። ግን እቺኛዋ ወንድም የለኝም ብላለች። ሲጀመር ይመስለኛል ይሄ ማስፈራራትም ነገር ምናምን ያለ ይመስለኛል። በዛም ሊሆን ይችላል። አሁን እኮ እሱ ጋር ለራሱ ሎዛ ጋር ሄዳ እኔ አይደለሁም ብትል ለራሱ የምትታመን አይመስለኝም። ለምን ሎዛ መረጃዎች ይኖሩታል፣ መረጃ ያወጣል እኮ። ለምሳሌ ከእሷ ጋር ሲቀጣጠር ምን ሲል ምናምን የአንገት ማተብ ራሱ ማን አደረገላት? የአንገት ማተብ የአንገቷ ስር ገብቶ አንገት ማተብ አድርጎላት ምን አንተ ኧረ ከኔ ከሻወር የከፋ ነገር መጣልሽ። ንቁዬ አንገቷ ስር ገብቶ የአንገት ማተብ አንተ ግን አንገቷን ማያሳየክ ቢኒ አሁን አንገቷን አላየሁም። አንገቷ አይደለም አንገቷ ስር ገብቷል እኮ አንገቷ ስር ገብታ እንዴ ልጁ የማን ነው ሲባል
ልክ እንትኑ እስኪከፈት የሆነ ፕሮግራም አለ አይደል? ሰሞኑን ልክ አባትነትን ክዶ ምናምን ነገር ወረቀቱ ይከፈትና ኢቢኤስ ስለሚቀርብ እና እንደሱ እናስከፍታለን ገና እንዴ ልብስ እስኪቀይርላት ድረስ ማን ነው ልብሱን የቀየረው? በቃ ዩ ጋይስ በጣም አመሰግናችኋለሁ። ሰርግ አለብህ መሰለኝ። ኧረ እኔ ሰርግ አለብኝ እዚሁ 5 ሰዓት ሆነ እኮ በእና 7 ሰዓት ተኩል ሰርግ አለብኝ። በልና ኳስ ማታ አለ። ኳስ ማታ አለ። የማን ሰርግ ነው? የጀግናው ደግሞ ነገ ነው። የጀግናው ነገር የዓለም ዋንጫ እኮ ለእኛ አልሆነም እኮ አሁን ሰርጉ ራሱ የማን ነው? ዘንድሮ በውስጥ ያባላችሁ እኔ እኮ በሰው ልጅ ታሪክ እኮ እንዲህ አይነት ነገር ገጥሞን ራሱ ያውቃል እንዴ? እኔ አይደለሁም ምን ያህል ግን በእውነት ሮናልዶ ምን አይደለሁም ይበል። አንድ የሆነ ልብ ወለድ መጽሐፍ አለ እኮ ከዚህ ቀደም ያነበብኩት እሱም መጽሐፍ የሆነ አጋታ ክሪስቲ የጻፈው ነው። አንድ እዛ ላይ ሁለት አይነት አንድ ሴት ናት፣ ሁለት አይነት ገጸ ባህሪ አላት። ሁለት አይነት ገጸ ባህሪ በሌሊት ያስኬዳታል አይደለም። አንድ ሰው ናት። ባሮኬን አስገባው። ይሄ ጉዳይ ይመለከተዋል። ባሮኬ አንድ ሰው ናት፣ ሁለት ፍቅረኛ ሁሉ አላት። ታድላ እጅስ ትታመናለች። የሲድኒ ሼልደን ነው። ህልምሽን ንገሪኝ የሚለው የሲድኒ ሼልደን ቴል ሚ ዩር ድሪም የሚለው መጽሐፍ ህልምሽን ንገሪኝ የሚለው መጽሐፍ ላይ አንድ ኢቭን እኮ ፍቅረኛ ማለት እኮ አየህ ኢቭን ከተማቸው ራሱ ይለያያሉ። ለከተማ ላይ የሚኖሩት ሶስት ማንነት እንትን ብላ ሲድኒ ሼልደን ቴል ሚ ዩር ድሪም የሚለው መጽሐፍ ድሮ እኮ እናነብ ነበር እኮ ባሮች አንባቢ ሲመጣ እኮ አቁም ለራሴ እንትን አይታል እንዴት እያደረገች እንደምገዳድላቸው በስማ አንቺም እኮ እንዳጨረሰ ነው ቢኒዬ ምን ተፈጥሮ ነው? እኔ እኮ ግራ ገብቶኝ እኮ ነው። አይደለም ሰሞኑን አንድ ከክርስትና ወደ እስልምና መጣው ብላ ሎዛ ሚዲያ ላይ ኢንተርቪው የሰጠችዋን ሴት አይታል? የሆነ ሪካርድ አይቼ ነበረ እና ሸመጣጠች። እኔ ምስሉ የኔ ነው ድምፁ የኔ ነው ግን እንዲህ አይደለሁም እና የት ነገር ፊቱም የኔ ነው ድምፁም የኔ ነው ግን እኔ አይደለሁም ማለት ሲሲ በምን እንዳስፈራሯት አናውቅም። በነገራችን ላይ ይሄኔ እነዚህ ሰዎች ታውቃቸዋለህ አይደለ? በምን በለው እንደሚገቡ እና ምን እንደያዙባት በምን እንዳስፈራሯት በቤተሰብ አንዳንድ ሰዎች የሆነ የሚሳሱለት የሆነ ነገራቸውን ይይዙና ከዛ በኋላ እነሱ ታውቃላችሁ ለፕሮፓጋንዳ ነው ሁሉ ነገር እንዲህ በይ ብለዋት ነው የሚሆነው። ልቧ ውስጥ እኮ ያለውን እኮ የክርስትናን እንትን የሚፍቁባት አይመስለኝም። ግን በቃ ሳትወድ በግዷ እንዲህ እንደተላደረጋት ሄዳ ነጠላው ደግሞ ሲያምርባት ፏ ብላ ፈሽ ብላ እንዴ ክር አድርጋ ያልተናገረችው ያላወራችው ነገር የለም። ግን ይህ ሁሉ ነገር ተናግራና አውርታ አሁን በነጋታው ወታ ከሸመጠጠች ያዙባት ያደረጉባት ነገር አለ ማለት ነው። እና በምን አይነት መከራ ውስጥ እንዳለች እንደውም እኔ የመንግስት አካል እንደውም የዚች ልጅን ህይወት እንደውም ቢከታተልላት እንደውም ጥሩ ነው ብዬ አስባለሁ። እውነት ለመናገር እንትን ነው የሆነብኝ ባሮኬ። ልክ ይሄ ድሬዳዋ ውስጥ ለውትድርና ምልመላ ተኪዶ እየፈለጉ ነው እና ወጣቶችን እየፈለጉ ልክ የሆነ ልጅን ያገኙታል ማለት ነው እና ወታደር ትሆናለና ምናምን ሲሉት እንደ ሴት ተቀባብቶ ምናምን ነገር ቁጭ ብሏል ማለት ነው። እንደ ሴት ተቀባብቶ ማለት ነው። ከዛ ግን እኮ ግን መጀመሪያ ላይ ክሌም ያደረጉት አሁን ለምሳሌ ሙስሊሞች መጀመሪያ ክሌም ያደረጉት ነገር ነበር። ሙስሊሞች ምን መሰለ ክሌም ያደረጉት ጭራሽ እስልምና ውስጥ የሌለ ነገሮችን ነበር ስጠቅስ የነበረው እና በእስልምና ለምሳሌ እሷ የሆነ ምዕራፍ ቁጥር ምናምን የጠቀሰቻቸው ጭራሽ የለም። በቃ እስልምና ውስጥ የሌለ ነገር ነበር ስጠቅስ ነበር አሉ። ሱረቱ ሊሳ ስላለች ሱረቱ ሊሳ የሚባል የለም እና ሙስሊም አይደለችም እኮና በእነሱም አሁን እኮ በእነሱም ሳይድ ያለው ነገር ደግሞ እስቲ እንትን እናድርጎ። አሁን ልጅቷ ራሱ አይደለችም አይባልማ ሲሲ። አሁን እኮ እነሱ ክሌም ያደረጉት እኮ ሙስሊም አይደለችም ነው።
ማለት የሆነ ነገር አላወቅክም ማለት የሆነ ነገር ተሳሳትክ ማለት ሙስሊም አይደለህም እኮ ያስብልህ። እንደ ክርስትና ውስጥ ሆነ እኮ የሆነ ነገር ስትናገር እኮ ልትሳሳት ትችላለህ። ኧረ የሆነ ሰው ገላትያ 8 የሚሉ አሉ። አንዳንድ ሰዎች ደግሞ ስንት ነገር የሚሉ ነገር አሉ እና ክርስትና አይደለም ልትለው ክርስቲያን አይደለም ልትለው። አይ አንዳንዴ ዳሃ ጸልሳን የሚባል የሚያንሸራተተ ነገሮች ይገጥሙች አሉ። መሰረት እኮ ነው ግራ የተጋባችው። መነጽሯን ገጭ አረገችና ሙስሊም አይደለችም ክርስቲያን ናት ድራማ ልትሰራ ነው አለች። በንጋታው ደግሞ ልጅቷ ይቅርታ እንትን ብለውኝ ነው እኔ አይደለሁም ስትል ይኸው ተናግሬ ነበር አለች። አስደግመውባት ነው አለች። ደግሞ ኧረ ነገ ግን በነጋታው ግን ጠንጥጣ ደግሞ እንዳትመጣና አይ ዳጸ ካዕባ የሚባል አለ በእስላሞች መሰለኝ። ዳጸ ካዕባ የሚባል አለ። ቀሚሱን ብድግ ያደርጉለታል። ወላሂ ያለ ዛሬ አይቼው አላውቅም። ይሄ ምንድን ነው ይሉታል። ወላሂ ያለ ዛሬ ወይ ሰሚራ አቤት፣ አይሰማም? ይሰማል። እንዴት ነሽ? ደህና ነሽ? ሰላም ናችሁ? አለን እግዚአብሔር ይመስገን። ልጅቱ እኮ ለእናንተ ብቻ ሳይሆን ለእኛም ግራ አጋብታናለች። እኛ ሲጀመር ሙስሊሙ አንዳንድ ሰው ልጅቷን እንትን ያደረጋት ለጥፎ ቪዲዮም የሰራው ያወራችው ነገር እንዳለ አብዛኛው ውሸት ነው። የሚያውቋት ጓደኞቿ ራሱ ቤተሰብ ታላቅ ወንድም አለኝ ያለችው ውሸት ነው። ሰሚራ የምትባል እህት የእናቷ ስም ብዙ ነገር ነው ያዋሸችው። እና ሲጀመር በእስልምናም ያለው ነገር እናንተ ያው ለማታውቁት አታውቁትም። ብዙ ነገር ስለዋሸች ነው እንጂ ርዕስ የሆነችው እስልምና ላይ እሷ ከፈረች አልከፈረች ራሷ ናት የምትጎዳው የምትጠቅመው። እና እኛም ስለተወዛገብን ነው ርዕስ የተደረገችው። ሁለቱም እቺ ልጅ ወይ ራሷ በግል እየዋሸች ነው፣ ብቻ ምን እንደተፈጠረ እኛም አልገባንም። እና ማጣራት ነው የሚሻለው። ዝም ብላችሁ ሰው ላይ አደምድሙ ማለት ነው። ግን ምን እንደተፈጠረ ካልገባሽ መተሽ መደምደም ግን ይከብዳል። እንዲህ ነው የማይባል እኛም አልገባንም እኮ ያልኩህ። አሁን ልጅቷ ላይ እኛም ግራ ጋብታናለች እያሉ ነው እኮ። ሰሙዬ ድግምት ተሰርቶባት ነው ካዳ ለምን ይባላል? ግለሰብ እናንተም እኮ እያላችሁን አስፈራርታችኋት ነው እያላችሁ አወቃችሁ። እኛም ድግምት ያሉት እንግዲህ እንደዚሁ ግምት ነው። ስለዚህ ሁሉም የግለሰብ ሀሳብ ነው። እሺ እኮ እሱን እኮ ነው። አንደኛ ሙስሊም አይደለችም ተብሎ መጀመሪያ ክሌም ተደረገ። ከዛ በኋላ በንጋታው ደግሞ ድግምት ነው። አሁንም እናንተው ጋር እኮ ነው ይሄ ነገር እየተጠቀመ ማንም እኮ ታዋቂ አይደለም፣ ኮመንታተር ነው ድግምት ያለው። ስለዚህ ልክ እናንተም ጋር አሁን እዚህ ጋር የሚጽፉትን እያየሁ አይደለም፣ እያስፈራራችሁ ልትገሉ ነው ምናምን ብዙ ነገር እያየሁ ኮመንታተር ወሬ ይገደላል። በእስልምና ከእስልምና የሚወጣ ሰው ይገደላል። እና ይሄንን ፈርታ ሊሆን ይችላል። አሁን እኮ ይሄ እኮ የተነሳው ነገር እኮ ዝም ብሎ እንደው አየር ላይ ያለ ሄዳችሁ አጣሯ። ይሄ ዝም ብሎ እዚህ ጋር ማውራት ሳይሆን ልጅቷ አቅርባችኋትም ይሁን ምን እንደተፈጠረባት ጠይቋት። አሁን እኮ ልጅቷን እንዳንጠይቃት ደግሞ ተደብቃችኋት ሲሆን ሚዲያውም ጠይቁት። ባሮክ ይቅርታ ሰሙ መሀል ላይ ስለገባው አንተ አሁን ስለምታወራው ነገር አስፈራርተዋት ነው ምናምን ስለምትለው ነገር ማስረጃ አለ? የምታቀርበው ነገር አለ? እኛም እኮ እናንተ ላይ ያልፈረድነው ለዚህ ነው። ያልታወቀ ነገር እና ዝም ብሎ ማውራት ተገቢ አይደለም። እኛም እኮ እናንተ ላይ ያልፈረድነው አንድ አድምጡኝ እህቶቼ፣ አንድ አድምጡኝ። እኛ ያለው ምንድነው አስፈራርተዋት ነው አይደለም? ሊሆን ይችላል ነው ሊሆን ይችላል። አየሽ አሁን ይሄ ሊሆን ሊሆን ይችላል ማለት አይ ምንን አስበህ ነው እንደዛ ያልከው ነው? አሁን ከስልምና አስፈራርተዋል የሚል ማስረጃ አለ። ከስልምና የወጣ ስለሚገደል ነው እንደዛ ልትሞግት የምትችለው እኮ ማለት ነው። መጀመሪያ በዛ ወይ ያለፈ ቆይ ዝም በይ ምናምን አትበል። በቃ ማውራው ነገር አላልኩም፣ ዝም በይ አላልኩም። እንደ ጆሮሽ በምንኛ ቤት በኩል እያደረገ ነው የኔ ቃል አንቺ ጆሮ ጋር ሲደርስ ቤት ዘለፋ አይደለም። ኖርማል እናውራ ነው ማንም ሰው በሌለበት ማለት ነው። ስለ እስልምና ሙስሊሞች እንደዛ ያደርጋሉ ምናምን ብለህ ማውራት ይችላል። ከዛ በኋላ መልሰዋለች እንጂ አሁን እንደ እኩል ካወራችሁ ማትግባ አውርቷል እኮ መጀመሪያ ስላወራው ነገር እኮ ነው እኔ መልስ ልሰጠው የገባሁት እንጂ አሁን ስለሚነግረኝ እኮ አይደለም። መጀመሪያኛ ገስት ሳንገባ በፊት በጣም ብዙ ነገር አውርቷል። ስለዚህ በሱ ጉዳይ ነው እኔ መልስ ልሰጠው የገባሁት። በቃ ትሰጫለሽ ሚውት አድርጊውና ልክ እሱ ሲጨርስ አይ ይሄን ያነሳው ከዚህ አንፃር ነው እንዲህ ልመድባችሁ። በነገራችን ላይ ምንም ችግር የለም እኮ አንቺ እና አሁን እኔ የሚያልኩት እኮ እንደዛ ነው። ይሄ ልትለው የቻልከው አረባችን የሚያሸማግለውን እንኳን አድምጪ እባክሽ። እያወራሽ አድምጪ
ግድ የለሽም ቢተችሽም ከዛ መልሰሽ ለአንቺ ድል ይሰጥሻል። እኛ እናወራ ግን አድምጪ አንድ ደቂቃ እኔ ለትችት ወይ ደግሞ እዚህ ለድቤት ምናምን እኮ አይደለም፣ ግን እንደዚህ ሊያደርጓት ነው እንደዚህ ስለሆነ ነው ምናምን ያልከው ልዛን ከምን አንፃር እንዳው አንድ ቤቱን አንድ እኔ ልምራው አንድ ቤቱን ምራው እያሉኝ ስለሆነ ድሮ ተሚያ የቤቱን ልምራው ፈለገ እንዳኛ ከፈለገ ከዚህ ጉዳይ ፈለገ ይሻላል። ከፈለገ ጋር ነው ፈለገ ራሱ እስኪ ነቃ እየጠበቅነው ነው ፈለገን እሱ ራሱ የሆነ ሳተን አይደለም ብሎ ይመለሳል። እኔ ሌላ ኮሜንት የለኝም። ይኸውልሽ ማለት ከታች ያላችሁ ሙስሊም እህትና ወንድሞቼ እኛ ሌላ ኮሜንት የለንም፣ ለእንትን የለንም። ግን ምንድነው ጉዳዩ? እኔ ስላሳቀኝ ብቻ ነው ለመሳቅ ይዤ የመጣሁት። ምንድነው አንድ ሰው አንድ ቀን ሙሉ የሆነ ሰዓት እኮ አይምሮ ሊለቅ ይችላል። የሆነ ሰዓት ላይ ለአንድ ሰዓት ለሁለት ሰዓት ለሶስት ሰዓት እንትን ሊል ይችላል። ይሄን ሁሉ ኢንተርቪው ሰታ መታ ልጅቷ ኢንተርቪው ሰታ መታ ንቁን እየጠየቀ ንቁም ለዛ ነው ትናንትና ኦፓል ቤት ልጅቷ ቀርባ ነበር እና በምንድን ነው ኤቪደንስ እኔ አይደለም ብላ ስታመጣ በምንድን ነው ያቀረባችኋት? እንደዚህ አይነት ሰው ኦልሬዲ በተለያየ ምክንያት ሀሳቧን ቀይራ ሊሆን ይችላል። ምክንያቷ ምን እንዲሆን ባይታወቅ ግን ሰው እስከ ዛሬ ድረስ ግን በምናውቀው ሁኔታ ግን ለአንድ ሰዓት ለሁለት ሰዓት ለሶስት ቀን ለአራት ቀን ራሱን ስቶ ሌላ ሰው ሆኖ ሲቀየር እንግዲህ ልቦለድ መጽሐፍ ላይ ነው እንጂ እንዲህ በእውነተኛ ታሪክ ላይ የምናውቀው ነገር የለም። አንድ ጊዜ ትዝ የሚል ከነበረ እንዴት እንደማይገናኝ ላሳይ። አንድ ጊዜ ትዝ የሚል ከነበረ የሆነች ልጅ ሰከረችና ምሽት እስልምና ሻሃዳ ያዘች። ጠዋት ስትነቃ እስላም ነች። እንዴ አሬ ነገር ይቅርታ አድርጉልኝ እኔ ሰክሬ ነው እዚህ ነገር ውስጥ የገባሁት ብላ መነጋገሪያ ሆና ነበር። ይሄ እኮ ፖድካስት ነው። እንደው መንገድ ላይ የሆነ ሰው አግኝቷት ጠይቋት የተናገረችው ነገር አይደለም። ፖድካስት ላይ ስቀርብ እኮ አስቀድመን ተነጋግረ ቀን ተይዞልህ ምናምን ነገር ነው የምትመጣው። እሺ አንድ ቀን እንደው እሺ እንደው ሰክራ ሊሆን ይችላል ወይ የሆነ ነገር ሆና ብለህ ታስብ ትችላለህ እንዴ? ከረጅም ቀናት በኋላ መታ ተናግራ ምናምን ነገር ወዲያውኑ ይህንን ፖድካስት እንደታየ እንደዚህ ማድረጋቸው ምናልባት ሀሳብ የቀየረችበት የራሷ የሆነ ምክንያት ይኖራል። ምክንያቱ እንዲህ ነው ልንል አንችልም ስለማናውቅ። በእስልምና ግን ከእስልምና የወጣ ግን ይገደል ስለሚል ያንን ፈርታ የሆነ ነገር ሊሆን ይችላል። ይሄ ደግሞ ግምት ነው። ይሄ ማንም ሰው ስፔኩሌሽን ነው። ስፔኩሌሽን ነው። አንዳንድ ሰው እንደዚህ ብታወራ እኔም አልገባም ነበር። አንተ ግን ሀሳቤን ምናምን ብለህ ሌላ ፖለቲካ ለመስራት ሞከር። ለዛ ብታወራ እኔ አልገባም ሲጀምር። መጀመሪያ ማለት ነው ሙስሊሞች ልጅቷን ሙስሊም አይደለችም ያሉበት ምክንያቱ ምንድን ነው አይደል? ምክንያታቸውን አስቀምጠዋል አይደል? እዛ ቦታ ላይ ተቀምጣ ስታወራ የገለጸቻቸው በጣም ብዙ ነገሮች አሉ። ኪታብ ላይ ገለጸችው ራሱ ኪታብ ያልሆነ ማለት ነው በቃ። ስለዚህ ከዛ ነገር አንፃር እቺ ልጅ ሙስሊም አይደለም ተባለ። ምክንያት አለ። እቺ ልጅ ሙስሊም አይደለችም ስንል እኮ ከተናገረችው ነገር አንፃር ነው ሙስሊም አለመሆኗን የተናገርነው። ስለዚህ በማስረጃ አወራን። እናንተም በቃ እቺ ትክክለኛ ሙስሊም ናት ብላችሁ መሞገት ካለባችሁ ደግሞ በማስረጃ ነው። እኛ ማስረጃ ነው። ከዚህ አንፃር አሁን ለኔ ነው አይደል የተሰጠኝ ሰዓቱ እኔ ላውራ በቃ። አንተ ዝም አውሪማ ታውራ ስለዚህ እናንተ ማለት ነው ልጅቷ ሙስሊም ነበረች አስፈራርተዋት ነው ምናምን የሚለው ነገር ከመምጣቱ በፊት በዚህ እንትን ሙስሊም መሆኗን የሚያረጋግጥ ነገር ማስረጃ ብታመጡ ለሁለቱም አሪፍ ነበረ። ግን ሌላ ዘላችሁ ማስፈራራት ላይ እንደዚህ አርገዋት ነው እንደዚህ ሆናለች ምናምን። አሁንም ስታወራ ነበር ሰሚራ አስታወራ። ምናልባት ደብቃችኋት ሊሆን ይችላል ምናምን አልክ። ፈልገሃታል ልጅቷን የእውነት ፈልገሃታል። የእሷን መዳን የምትፈልግ ከሆነ ልጅቷ ሙስሊም ነበርኩኝ ወደ ኦርቶዶክስ መጥቻለሁ አለች አይደል? ስለዚህ በእናንተ አመለካከት ይቺ ልጅ እኮ ድናለች ብላችሁ ነው የምታምኑት። ስለዚህ አንዲት የዳነችን ነፍስ ለማዳን የእውነት አንተ ፈልገሃታል ልጅቷን ደብቃችኋታል ከማለት በፊት እኮ መጀመሪያ ልጅቷን መፈለግ ነበረ አይደል? እርግጠኛ ነኝ የት እንደምትኖር ሁሉ የምታውቅ አይመስለኝም። ስለዚህ መደበቅ የሚለውን ነገር ከማውራት በፊት ራሱ መጀመሪያ ልጅቷን መፈለግ ነበረብኝ። የእውነት የእሷ ነፍስ መዳን የሚያሳስብ ከሆነ እኛ እሷ ሰለመች ከፈረች አይ ዶንት ኬር በቃ ይሄ ዲመን የሻ ነው በቃ የፈለገ ነው ለነፍሱ ነው የሚከፍረውም ለነፍሱ ነው። እሺ አውሊ ደቂቃ ጨርሰሻል። አሁን ካልሹ ጋር እንደሚጋጭ ላሳይሽ። ራሷ ካለችው ጋር እንደሚጋጭ አንዴ ፋክት ይታርጉ ከላርገው ራስሽ ካልሹ ጋር እንዴት እንደሚጋጭ ልንገርሽ።
ሻብልዬ ምን አልሽ መሰለሽ? እስላም ለመሆኗ ማስረጃ ስጡን አልሽ። ራስ ወንድሞችሽ ደግሞ እኮ አሁን እኮ እየደወላችሁ እያስገባችሁ ተጠይቁ እኮ ደግሞ እስላም ለመሆኗና እንደውም አንዳንዶች አረጨናች በድግምት ነው፣ አንዳንዶች ደግሞ ራሷ ያልሆነችው ድምጿን አስገብታችሁ ነው እያሉ እየተናገሩ ነው። which is እስላም ነች እያላችሁ ነው ማለት ነው። ባይ ዲፎልት ምን እያላችሁ የመሰከራችሁ ራሳችሁ እስላም ነች ትላላችሁ። ክርስቲያኖች ጋር ስትመጡ ደግሞ እስላም መሆኗን ደግሞ ማስረጃ አምጡ ትላላችሁ። እንዴት ነው ይሄ ነገር? አይጋጭም ይሄ ነገር? ነኝ አለች እራሷ። እስላም ነኝ አለች እኮ እራሷ። ፖለቲካ ምንድን ነው? ይኸውልህ ፖለቲካ ምንድን ነው? አይ ግራ ሙስሊም ሆና ማለት ነው። ሙስሊም ሆና የእውነት አምናበት ኢየሱስ ክርስቶስ አምላክ መሆኑን አምኜ ሄዳለሁ ካለች እኮ መብቷ ነው እኮ ማንም አይከለክላትም እኮ። አይ ፖለቲካ ምንድን ነው? ሚዲያ ላይ ወጣ ስላወራችሁ ነገር ነው። በቃ ሰው ሊቃወማት የቻለው ባወራችሁ ነገር ነው እንጂ ስለከፈረች አይደለም። ለምን ከፈረች ብሎ ጠየቃት አካል እኮ የለም። ያወራችሁ ነገር ግን አይደለም ነው። ይሰማሻል? አውሊያለሽ? አይ ፖለቲካ ምንድን ነው? እስኪ አብራሪልኝ። በጣም ስለደጋገምሽ ከቅድም ጀምሮ ካሳዩ ስለ ልጅቷ ልናወራ ነው የገባነው። እሱም በሌላ ፖለቲካ እያልሽ ስለነበረ ግልጽ ስላልሆነልኝ ከምን አንጻር እንደሆነ እየተናገርሽ ያለሽው አይ ፖለቲካ የሚለው ምንድን ነው? እስኪ አብራሪልኝ ብዬ ነው። አሁን እያወራን ያለ ነው ስለ ልጅቷ ነው አይደለ? አይ እኮ ከንግግርሽ መሀል ፖለቲካ እያልሽ ስለነበረ ሙስሊም ነኝ ብላ ያወራችሁ ነገር ከእስልምና ጋር የሚጋጭ ነገር ነው። ሲጀመር እስልምና ውስጥ የሌለ ኪታብ ላይ ይሰማሻል ነው እያልኩ ያለሁት። ይሰማሻል? ከተሰማሽ ተቃውሞ የተነሳው በሱ መንገድ ነው። አሁን ስለ ፖለቲካ ሌላ ርዕስ መክፈትን ተወውና ስለዚህኛው ላይ ነው። ሌላ ርዕስ እኮ አልከፈትኩም። ከራስሽ ንግግር ተነሳሁኝና ፖለቲካ ልትሰራ ፖለቲካ ምናምን እያልሽ ደጋግመሽ እያልሽ ስለነበረ ይሄ ነገር እኛ ምን እንረዳው እና አንቺ የተረዳሽው እኔ ያልተረዳሁትም እና ሰራ ብቻ እኛ በምን እናውቃለን ነው። ሙስሊም ነኝ ማለት ያለቅ እኛ ሙስሊም ነኝ አይደለችም ብለን ያተናገረችው ነገር አንፃር ነው። አንዴ የታችን እስቲ አንዴ ንቁዬ ቀጥይ። እኛ ያው ምክንያቱም ከልጅቷ ጋር በቅርበት ስላለች እኛም ባይዘበኛ ቁም ነገር አይደለም የከፈትነው ጋይስ። ከታች ያላችሁም ሰዎች ሙስሊምም ክርስቲያኖችም እኛ በጉዳዩ ለመሳቅ ነው የከፈትነው። በቃ እዚህ ምንም እንትን አይደለም። ነገርየው አስቆኛል። በቃ በዛ ጉዳይ ለመሳቅ ነው የከፈትነው። አንቁዬ ቀጥታችን የገባት አይመስለኝም። ልጅቷ ማታ ባህርን ታውቂያለሽ? ባህር አቅርባት እኔ አሁንም ሙስሊም ነኝ፣ ቪዲዮን እንዴት እንደሰራሁት መቼ እንደሰራሁት አላውቅም። ቪዲዮ የራሴ ነው፣ ድምፄም የራሴ ነው፣ ፎቶም የራሴ ነው። እኔ ሙስሊም ነኝ፣ ቤተሰቦቼ ሙስሊም ናቸው፣ ግን መቼ እንደሰራሁት አላውቅም ብላ ማታ ባህር ቤት ገብታ ተናግራለች። እኛ ደግሞ በሱ እየተጫወትን ሰው እንዴት ያወራውን የተናገረውን ነገር እንዴት ይክዳል ብለን በዛ እየሳቅን እየተጫወትን ነው ያለ ነው። አንቺ ያልተረዳሽም መሰለኝ። እና ልጅቷ አሁንም ሙስሊም ናት። ልንገርሽ ይሄንን ብዬ ነው ሙስሊም እኔ ሙስሊም ስለመሆኗ ኦርክ ስለመክፈሯ ምናምን እንኳን አይደለም እዚህ የገባሁት። ነገር ግን ልጅቷ ያን ነገር መልሳ ድጋሚ የሰራችውን እንትን አይቼዋለሁ። አሁን አንቺ የገለጽሽልኝን ማለት ነው ቪዲዮውን አይቼዋለሁ። መጀመሪያውን አይቼዋለሁ። ግን እኔ እዚህ ገስት ላይ የገባሁት ባሮክ ሌላ ነገር ሲያወራ ስለነበረ ነው። እቺ ልጅ ምናልባት ድጋሚ ቪዲዮ መስራቷን እንደ ፈን ሳይሆን ሲጠቀምበት የነበረው ሙስሊሞች አስፈራርተዋት ሊሆን ይችላል እያለ ነው። ስለዚህ ሙስሊሞች እንዳስፈራሯት ምንድነው ማስረጃ? ከእስልምና የወጣ አይገደልም። ከእስልምና የወጣ አይገደልም። እሱ የራሱ ፕሮሰስ አለው። ፕሮሰስ ሃይማኖትን የቀየረ ይገደል የሚል መጽሐፍ ቅዱስ ላይ ልስጥ። ሃይማኖትን የቀየረ ይገደል የሚል መጽሐፍ ቅዱስ ላይ ልስጥ። ያልወደደ ሁሉ ይታረድ ነው የሚለው። ያልወደደ ሁሉ ይታረድ ነው። ያልወደደ ይታረድ ነው። ሲስ ትልቁ ላይ ነሽ። ቪዲዮ ክፈችና አሳይኝ እስኪ ሃይማኖቱን የቀየረ ይገደል የሚል ዘዳግም 13:9 ላይ ክፈተው። ዘዳግም 13:3-9 አንብበው። ክፈችልና አንተ ክፈተው። አይ መጽሐፍ ባለቤት አንተ አይደለ? ምን ነው በመጽሐፍ እንዴ? እንደሌለ ካመንክ ክፈተውና አሳፍረኛ። እኔ እንደሌለ ካወቅክ አሳፍረኛ። እኔ አዋልዬ ታይ እንደዚህ አይደለም እኮ ተረጋግተሽ። አሁን እሱ ባወራበት ወይ ነው ያወራሁት። እኔ አሁን አንቺ ልታወሪ ምን ያህል ጠንጠኛ ያወራል። ሃይማኖትን የቀየረ ወይ ደግሞ እንድትቀይር መንገድ ያሳየህን ሁሉ ነው የሚለው። እንድትቀይር መንገድ ያሳየህን ሁሉ አከራራለት ነው የሚለው። ኧረ ቆይ አንዴ ተረጋጊ። እኔ አሁን አንቺ እንድታወሪ እነሱን አፍኜ
ተራ ሰጥቼሽ እያስወራሁሽ፣ አንቺ ግን እረፍት የለሽም። በቃ ዝም ብለሽ ነው እያወራሽ ያለሽ። ተረጋግተሽ እያዳመጥሽ አሁን አንቺ ለተጠየቅሽው ጥያቄ ቀጥታ ክርስትና ላይ ሄደሽ እንዲህ እኮ ነው ይላል። ኦኬ፣ ስለዚህ ክርስትና ስህተት ከሆነ እስልምናም ስህተት ነው ማለት ነው። አሁን እኛ እሺ ዘዳግም እንደዛ አለን በል፣ እሺ ዘዳግም ተሳስቷል እንበል፣ በቃ እስልምናም ስህተት ነው ልትይ ነው? በሱ ነው እስልምና ተሳስቷል አልኩ። እስልምና የራሱ የሆነ እንትን አለው አልኩኝ እኮ አካሄድ አለው። ነገር ግን ሃይማኖቱን የቀየረ የሚለው ብቻ ከሆነ የምታነሳው ክርስትናም ላይ አለ። ጌታ ሆይ ለምሳሌ ይኸውልሽ ነገርኩሽ። ለምሳሌ አንቺ ዝሙት ሰርተሻል ስልሽ አልሰራውም ብለሽ እንደመከራከር አንተም እኮ ሰርተሃል ትኛለሽ። ይሄ እኮ አንቺ ነፃ ያደርግሽ ነው። እሱ አይገናኝም። ለምሳሌ አንቺ እስልምና የራሱ አካሄድ አለው አልኩኝ። አዋሊ አንድ አድምጪ፣ ችግር የለም እኔ እንትን አልልሽ። አዋል ገለሻል ብዬ ስወነጅልሽ አልገደልኩም ብለሽ እንትን ማስረጃ ነው ማቅረብ ያለብሽ፣ አንቺን መከላከል ነው ያለብሽ እንጂ አንተም ገለሃል እኮ መልስ አይሆንም። አንቺን ነፃ ያስብልሽ። አሁን ክርስትና ላይ አነሳሽ፣ በቃ መጽሐፍ ቅዱሱ ተሳስቷል ብልሽ በቃ ቁርአኑ ተሳስቷል ማለት ነው። እንደዛ አያስኬድሽም። ምንም ጊዜ ለተጠየቃችሁ ጥያቄ እኔ ብዙ ጊዜ እስልምና ላይ የሚነሳ ሎጂክ ስለሆነ ሳይሆን ነው። ሁሉ ጊዜ ስትጠየቁ ክርስትና ላይም እኮ እንዲህ ያለ ትላላችሁ። እና ያ ነገር ባይሆን እኔ ቅድም ላነሳችሁ ነገር እንደውም አንድ ደቂቃ ውሰድና ቅድም ላነሳችሁ ነው። ለምሳሌ ነገ አንቺ ክርስቲያን ብትሆኚ ሚዲያ ላይ ወጥተሽ እኔ ክርስቲያን ሆኛለሁ ብለሽ እንድትናገሪኝ አልፈልግም። ምክንያቱም ልክ ባሮክ እንደነገረሽ በጣም እኛ እንፈራለን። አሁን ከእስልምና ለሚመጡ ሰዎች በጣም እንፈራለን። ምክንያቱም እስከ መግደል ድረስ እንደምትደርሱ ምክንያት ነው። ከአሁን በፊት የገደለ ሰው ገጥሟቸዋል። አሁንም ባሮክ እንትን ያለውን እኮ አነሳው። አሁንም ከአሁን በፊት እስከ እስልምና በመውጣታቸው የተገደሉ ሰዎች አሉ። ማስረጃ ስጠኝ ነው ባሮክን የሚያልኩት። አሁንም አንተ ልጠይቀህ ማስረጃ ስጠኝ ለሱ። ድምጭኛ ትበላ። እኔ እዚህ ስብከት እኮ አይደለም የገባሁት አይደለ? ለምጠይቀህ ጥያቄ መልስ ልሰጥ ነው። ከዛ እኔ ልጠይቀህ ነው። እሺ እኩል እናወራ እስቲ፣ እንደማመጣለን። እስቲ እኩል እናወራ እስቲ ያለ መደማመጥ፣ እኔም ላወራ አንቺም ላወራ፣ ከዛ እንደማመጣለን። አንደማመጥም እኮ ስህን ሀሳብ ብቻ ታውራ ነው። የምጠይቀኝ ነገር ካለ ጠይቀኝና እኔ ልመልስልህ። ኦኬ እሺ። እስልምና ከሃይማኖት የወጣን ሰው ግደሉ ካለ ስህተተኛ ነው እኮ። ግደሉ ያለበት ምክንያት አለው። ከዛች የሸሪዓ ሀገር ላይ አገራቶች ላይ ነው። ነገር ግን እስልምና ሃይማኖትን የቀየረ ሰው ግደሉ ማለቱ የራሱ ቅዱስ መጽሐፍ ግደሉ እያለ ለምን የሚያስገርም ነገር አለው ነው? እኔ አንተ በራሱ ሃይማኖት የሚከለከል ነገር እኮ ነው ሌላ ሃይማኖት ላይ ስታገኘው እንደ ነው ማንሳት ያለበት። እንደዛ አይነት ነገር ሲሆን ነው። ራስን ይዘው ተቀምጠህ ግን ሌላን ሃይማኖት ልትወቅስበት አትችልም። ያንን ነገር ነው። ምንድን ነው የጠየኩሽ እኔ? በጣም ትቸኩያለሽ። ባሮክ ስለመቸኮል አይደለም። ከይቅርታ ጋር አንድ ሰው ጋር ላውራ ወይ ካንተ ጋር ላውራ ወይ ደግሞ ከሚዲያም ጋር ላውራ። አይ ትምህርት ላይ ታወሪያለሽ። ኖ አንድ ሰው ላይ ያለው ነገር አንተ ደግሞ ማነህ? ባካራ ዋከረሽ አንድ ሰው ጋር ታውራ። አንተ ስለ ፖለቲካ ሳይንስ እንደተማረ ፖለቲካ ምንድን ነው? ፖለቲካ ምንድን ነው? አስተምራለሁ። እሱን ተወውና ልጅቷ አንድ ሰው በቂ ነው። አይ ሲበዙባት ሲሳይ አንድ ሰው ያናግራል ማለት ነው። እናንተ በቃ ረሽድ አንድ ባይዘው ያለው ፖለቲካ ምን ማለት ነው ብሎ ይሄን ነገር ተምራ ፖለቲካል ሳይንስ ተምራ ልታስተላልፍ አንድ ረሽድ እኛ ወላችሁ በጣም እኔ አሁንም ከታች ላላችሁ ገስት ላይ ላላችሁትም ከታች ላላችሁትም ለሙስሊሞች ያለኝ መልእክት ምንድነው? እኔ ቤት እንድታወሩ በፍጹም አንከለክልም። እንድታወሩ እንፈልጋለን። ሐሳቦቻችሁን በነፃነት እንድትሞግቱ፣ እኛ ለምናነሳቸው ነገሮች እስልምና ላይ ለምናነሳው ነገር መታችሁ እንድትመልሱ እንፈልጋለን። ከዛ አንፃር እኔ በቃ ማለት ከገደብ ያለፈ ራሱ መብት ብሰጣችሁ ደስ ይለኛል። ምክንያቱም እስልምና ላይ ለሚነሱ ጥያቄዎች መታችሁ ካልመለሳችሁ እኛ ብቻ ከፍተን በእናንተ ጉዳይ ብናወራ ትርጉም የለውም። ከዛ አንፃር እናወራለን፣ እንጨቃጨቃለን፣ የራሳችን ሐሳብ ጭራሽ እንደ ገስት ማኔጅመንት ሪሙቭ ማድረግ ይችላል እንዴ? የሆነ ሰው እንትን እንዴ እንኳን መለሽ። እሺ
እና ኤኒዌይ እንድታወሩ እንፈልጋለን። ክርስቶስ እንድታወሩ እንፈልጋለን። በነፃነት ሐሳብ ፍትሃዊ በሆነ መልኩ ፍትሃዊነታችን የሐሳብ ፍትሃዊነት እንትን ላደርግ አልችልም። ይሄንን ተናገሩ ያንን አትናገሩ ብዬ ማንንም መከልከልም እንትን ማድረግ አልችልም። ሁሉ ጊዜ መሰመር ያለበት ፍትሃዊነቴ ከደቂቃና ከደቂቃ አንጻር ነው። ለምሳሌ አንድ ክርስቲያን 5 ደቂቃ ካወራ ሌላኛው ደግሞ ሙስሊም ደግሞ 5 ደቂቃ የማውራት መብት አለው። ይሄ ነገር ለክርስቲያኖችም ለሙስሊሞችም ያለኝ መልእክት ነው። ከዛ አንጻር አሁን በልጅቷ ጉዳይ ስመለስ ኦልሬዲ የራሴን ትዝብት ነው። አሁን ርዕሴም አይደለም እኔ አሁን ልወጣ ነው ግን ከመውጣቴ በፊት 1-2 ደቂቃ መሳቅ ስለምፈልግ በዚህ ጉዳይ የተወሰነ ሐሳብ ልስጥበት። የልጅቷ ጉዳይ ማታ አስቆኛል። በድጋሚ ደግሞ ስትመጣ አሁንም ሌላ ሰው ነኝ ብላ የምትመጣ ይመስለኛል። ሰው አስቡ ቀጠሮ ይዞ ለአንድ እኮ ለ2 ሰዓት እኮ ራሳችሁን ላትሆኑ ትችላላችሁ እኮ። ሰው በቃ የሆነ ወሰድ መለስ የሚያደርገው ሰው እኮ አለ። እኔ እንደዚህ አይነት በሽታ ካለም እንጂ ለመጀመሪያ ጊዜ ነው እኔ እንትን ያልኳት። ከሎዛ ሚዲያ ጋር ተደዋብላ ቀጠሮ ይዛ እንግዲህ የት ነው ኮምቦልቻ ነው የት ነው ደሴ የት ነው ያለችው አለ። ከዛ ጠዋት ተነስታ እንግዲህ ንቁ ሌላ ነገር ዳቲ ሻወር ወስዳ ልብሷን ሲሱ በጌታ ሻወሩን ሰማ ሲሲዬ በነገራችን ላይ ዘዳግም ላይ የተናገረችው ራሱ እሷ እንደዛ ስለመታረድ ምናምን ከሆነ ብዙ ጥቅሶችን ልሰጥህ እችላለሁ። ላይ ነኝ ዘዳግም ላይ አነስተሻ የሆነ ነገር ብዬ ልውጣ በቃ እኔ ማለት ነው ስለ ልጅቷ ማውራታችሁ መሳቃችሁ ምናምን ላይ እሱ ችግር ኑሮብኝ አይደለም የገባሁት። ነገር ግን ባሮክ ጉዳዩን ከሙስሊሞች ጋር ያይዞ ፈራራት ሊሆን ይችላል፣ ደብቀዋት ሊሆን ይችላል። ሌላ ዘለፋን ሲጀምር እሱን ከምን አንጻር ሊል እንደፈለገ እሱን ጠይቀው ነው የገባሁት። ስለመታረድ ስለምናምን ከሆነ በጣም ብዙ ጥቅሶችን ራሱ መጽሐፍ ላይ ልሰጥህ እችላለሁ። እኛ እኮ ፕራክቲካሊ እያየነው ነው። እሱን እንተውና ማለት ነው ያለ ማስረጃ የለም። ፕራክቲካል የሚባል ነገር የለም። ይሄ እኮ የሃይማኖት ጉዳይ ማለት ለነሱ ጉዳይ እኮ ነው። ቆይ በጣም ችግር የለም። ነገር ግን ሙስሊሞች ብለህ አትግለጽ። ኧረ ምን አይነት ጉድ ውስጥ ነው የገባ ነው በእውነት። ወይ ልጅቷ ዛሬ ልጅቷ ምንቱን በምን እርግጠኛ እንሆናለን? አሁን እኮ ግራ ገባን እኮ እኔ እግዚአብሔር ይመስገን የተፈረመበት ወረቀት እንዳለኝ አስቀድሜ መናገር ያየህ ጥቅሙን። አሁን እኮ እኔ ራሱ እኮ ከላይ ስወጣና ከላይ በኋላ እኔ አይደለም የሚለው ነገር እኮ ጥያቄ ልጆች ራሱ ትናንትና ነው ያይቻቸው። አሁን ነገር በእኔነቴ ውስጥ አይደለም ትናንት የገቡት ብትል የማን ያለ ነው የሚባለው ነው ይሄ። እኔ ከባድ እኮ ነው እኮ ጌታም በጣም ያዘነግጥ ነገር ነው ልጅቷ ያመጣችው እኮ አለ እኮ። በነገር ላይ በኢትዮጵያ ነው የማይታወቀው እንጂ በውጭ ዓለም እንዲህ አይነት ህመሞች እንዲህ ሊያደርጉ የሚችሉ የአእምሮ የህመም አይነቶች አሉ። ግን ምንድነው አእምሮ ሊቀበል ያልቻለውና የሆነ ሚዲያው ብቻ መግለጫ ሊሰጥበት ይገባል። ሎዛ ሚዲያ ማለት ነው። አካውንቷን ሁላ ከታች አስቀምጦ ቅድም ብር አስገባንበት የራሱ አካውንት ነው የልጅቷ ንግድ ባንክ አካውንቷን አግዟት ብሎ አስቀምጦ ነው። እኔ ብርም ገብቶ ብላታል እንዴ እኛንም በጨበጣ እኮ ስለዚህ የሚረገጠው እኮ ሲሶያ አንተ እኮ በአይስክሬም እኮ ነው የሚያታለሉ። በአይስክሬም ልጆች እንኳን ተናመጠው በነፃ አልወጡም ካይ አይ ሲሶ ፈለገ ጳውሎስ ካንተ ይሻላል። ንግስት እኔ አንቺ ጥያቄ አለኝ ወይ ሰው ሚዲያ ላይ ሲቀርብ በአንድ ቀን ነው እንዴ የሚቀርበው? ማለት በአንድ ቀን ነው የሚቀርበው? አይደለም ቀጠሮ አለው አይደል? አይደለም ቢያንስ እንትኖች ይሄ ተደዋውለሽ ቀጠሮ ይዞሽ ከፕሮግራም በፊት ኢንተርቪው አድርገውሽ ነው። ለምን በተለይ ኢንተርቪው ደግሞ ኤዲት እስኪደረግ ምናምን ያ ብዙ አንደኛ ሂስቶሪሽን መጀመሪያ አፕዴት አድርግ ጠይቀው ነው ከዛ ወደ ካሜራ የሚያቀርቡሽ። ቪዲዮ ከካሜራ በኋላ ነው ኤዲቲንግ እኮ ንቁዬ ምንድነው እንትን አይ ከካሜራ በፊትም እንትን ሃይላይት ከካሜራ በፊት ራሱ ካሜራ ከመጀመሩ በፊት ራሱ ኢንተርቪው ያደርጉሃል። አርገው ታሪኩን ልክ ሲያምኑብህ ይሄንን ታሪክ ለሚዲያ ይመጥናል ይሆናል የሚሉት ሲሆኑ ቀየረው
ልብሷን ማን ቀየረው ነው ግራ የገባኝ። እሱ ሻወር እኔ ልብሱ አይደለም ጊዮርጊስን ማናገር ውጣሉኝ እኮ ከሻወርማ ውጣሉኝ እኮ በና አፍንጫና አገጯ ይለያያል እያሉ ናይ ራሷ ናት ልጅቷ። በነገራችሁ ላይ ማለት ነው ራሷ ናት መልኳ ምናምን ራሷ ነች። ምንም ስህተት የለባትም። አንደኛ ነገር ከዛ ምን ጭራሽ አገጭ ለሞት ይገባል። ልጠይቃት እሷን ዮዲትዬ እዛ ደግሞ ሎዛ ያለው አዲስ አበባ ነው፣ እሷ ያለችው ወሎ ነው እንደተናገረ ማለት ነው። እንዴት አይነት ጉድ መጣብን እኮ አሁን የመጀመሪያ ቀን። እንዴት ናችሁ? ሰላም ናችሁ? ምረታብ እንኳን ደህና መጣ። እስቲ ምረታብ እስቲ ቀርብ ሰው ከዛ አካል እንኳን እሺ እኔ ሩቅ ሰው ነኝ ግን ለሴት እኔ ለኦፓል በርግጥ መብት የለንም፣ ችግር የለም። ጥያቄ ወይ ይበይ ንቁይ ቀጥይ ንቁይ እሺ ንቁ ትቀጥያለሽ እኮ እኔና ንቁ ሻወር ላይ ነን እኮ ምረታብ ልቀስ እንግዲህ አንተ ነህ እንደዚህ ሰው ዲአክቲቬት አድርጌ ነው የምጠፋው። ምንድን ነው ያልገባኝ ነገር ግን ኦፓሊ እንዴት ነሽ? ሰላም ነሽ? ንግስት እንዴት አደርክልኝ? አጎቴ ምረት ሰላም ነው እግዚአብሔር ይመስገን። እንዴት ነው ግን በነገራችን ላይ የሆነ ድምጽሽን ሰማሁኝ ተቀረጸ በህግ ተጠያቂ እንዲሆኑ ታስደርጊያቸዋለሽ ስትልክ በምን ግራውንድ ነው ኢንተርቪው አድርጋችሁ ነው? ብላኮ ነው በህግ መጠየቅ ፈልጋለሁ እኮ የመጀመሪያ ቪዲዮ ስትሰራ እኔ እኮ የ4 ሰዓት የ3 ሰዓት ቪዲዮ ላይ ነው ሀሳቤ የተሰጠሁት። ምንድን ነው በህግ ተጠያቂ የምታደርጊባቸው ምክንያቶች ሂደት አለው። መጀመሪያ አንቺ ያልሽው አይነት የአእምሮ ችግር እንዳለብሽ ቼክ መደረግ አለበት። በዙሪያሽ ያሉ ሰዎች ተጠይቀው የአንቺ ስቶሪ ታይቶ ከአንቺ ፍቃድና ከአንቺ እውቅና ውጭ ከሆነ የተደረገብሽ ኦፍኮርስ ሰው በህግ የመጠየቅ መብት የላትም እንዴ? ኖ አይ በምን ግራውንድ ላይ ነው? አንቺ ግራውንድ እኮ አላስቀመጥኩም እኔ እኮ ያ ግራውንድ አላስቀመጥኩም እኮ አይደለ? ትጠይቂያለሽ ነው በህግ ትጠይቂያቸዋለሽ ነው? አዎ ምክንያቱም እሷ በህግ መጠየቅ እፈልጋለሁ ብላ ነው የመጣችው እኮ አጎትዬ። በህግ መጠየቅ እፈልጋለሁ ምን ላይ ተንተርሰሽ ነው እኔ በህግ እነዚህ አካላቶችን የምትጠይቅበት እንድትጠይቂም እንትን አቅጣጫ የምትሰጪው ምን ላይ ግራውንድ አድርገሽ ነው? ግራውንድ የማያደረኩት አንደኛ በመሆን እዛ ሁኔታ ውስጥ እንዴት እንደተገኘሁ አላውቅም ብላለች። እኔ ራሴን ሆኜ አይደለም አላስታውስም፣ ያ እንዴት እንደተፈጠረ የማውቀው ነገር የለም። በህግ መጠየቅ እፈልጋለሁ ብላ ነው የመጣችው። ከዛ እኔ ምን አልኳት፣ ተጣርቶ ታይቶ ሰዎች ይመጣሉ። አንቺ የምትይው አይነት ህመም ካለብሽ፣ አንቺ የምትይው የጤና ችግር ካለብሽ ቼክ ይደረግና ፕሮሰስ አለው፣ ሂደት አለው። በህግ የመጠየቅ መብትሽ የተጠበቀ ነው ነው ያልኳት። ኦፍኮርስ አሁንም ደግሞዋለሁ አጎቴ። ኦኬ ስለዚህ አሁን እቺ ልጅ ጤነኛ እንዳልሆነች አምነሽባታል ማለት ነው አንቺ አይደል? ነው አምኜባታለሁ ሳይሆን ያ እንደ ባምነባትማ ኖሮ እኮ ያኔ ማለት እኔ ምረት ነው ሴትዮዋ ጤነኛ ካልሆነች የጤና የምርምር ወረቀት ካላት ያንን የምርምር ወረቀት ለምሳሌ ለአቅራቢ ሚዲያ አሳይታ በግዴታ እንድትቀርብ አስፈራርቷት አስገድዷት ከህግ ውጭ በሆነ መልኩ ጤነኛ ያልሆነ ሰው ኢንተርቪው ካደረጉ በህግ ሊያስጠይቅ ይችላል። ግን እኔ እኮ ዛሬ ተነስቼ እኮ ኦፓልን እከሳለሁ ማለት እኮ መብት አለ። ግን አልተረዳኸኝም። ልጅቱ አይ ድምፅ ነው የሰማሁት። ልጅቱ ላይ ተቆረጠ ኤዲት የተደረገ ስለሰማ ነው እንጂ እኔ ሙሉ ሀሳቤ ሙሉ ሀሳቡን ስለሰማሁ ነው። ያንቺን ሰምቻለሁ። ልጅቱ ምን እንዳለች ከዛ ምን ተደረሰሽ እንደበራሽ አላውቅም። በእርግጥ በቃ እሱን ነው ያልኩት። ኖ አብሶሉት የሆነ ኮንክሪት የሆነ መልስ ነው የሰጠሁሽ። በህግ ትጠይቂያቸዋለሽ ነው ያልሽው። ስለዚህ ኦፍ ኮርስ በህግ የመጠየቅ መብት እንዳላት አታውቅም ወይ አንተ? አትሊስት እኮ የሆነ በቃ ኮንክሪት የሆነ ኤቪደንስ ሲኖርሽ እርግጠኛ ስትሆኝ እንደዛ ይሰጀሽ ነው እሱ ነገርኳትኝ። እሷ ምንድን ያለችው እኔ ሚዲያው እንዲጠየቅልኝ ይፈልጋለሁ። ክርስቲያን ሆኜ አላቅም፣ ተጠምቄ አላቅም፣ ሄጄ አላቅም በዛ ሁኔታ ውስጥ ተገኝቼ አላቅም ስትል አንቺ የምትይው አይነት የጤና ችግር ካለብሽ የተረጋገጠ ጠይቄያታለሁኝ። የህክምና ወረቀት አለሽ ወይ? ቤተሰብ ያውቃል ወይ? ማህበረሰብ ያውቃል ወይ? ምን አይነት የጤና ችግር ነው ያለብሽ ስላት አንዳንዴ በህልሜ ወጥቼ እሄዳለሁ፣ ራሴን እስታለሁ፣ ማለትም አቅሌን አጣለሁኝ፣ ሌሊት ተነስቼ እሄዳለሁ፣ እታመማለሁ፣ ይጥለኛል፣ በዛ ወቅት የማደርገውን ነገር አላቅም ስትል እነዚህ ነገሮች የተረጋገጡ ከሆነና አልኳትኝ የህግ አካላቶች ኬዙን አይተውት ስህተት ከሆነ የመክሰስ መብት አለሽ፣ በህግ የመጠየቅ መብት አለሽ። በዚህ መንገድ ሚዲያውን በህግ መጠየቅ ይቻላል። ኦፍኮርስ አዎ
እሺ አይ መልካም። ግን እኔ በሌላ ነገር አላየሁትም። እኔ ትንቢቱ የተፈጸመ ሁላ ነው የሚመስለኝ እውነቱን ለመናገር በሐዲሶች ላይ ተጽፎ ትንቢቱ የተፈጸመ ወህይ እየወረደላት ነው የሚመስለኝ እኔ እውነቱን ለመናገር። ምክንያቱም ሐዲሱ ላይ ያለው ከሚስቶች ጋር የተኛው እስኪ ያሳይተኛ የተኛው ይመስለኝ ነበር የሚለው ትንቢት የተፈጸመ ነው የሚመስለኝ ነብያቸው ላይ ያለው ነበር። ብትሰማው ደግሞ ራስህን እንዳትጠራጠራለህ። እውነት ለመናገር የተናገረችው ነገር አንደኛ እኔ ምን አልኳት እዛ ቦታ ላይ አጎቴ ፊቷን ስታየው ምንም አይነት ፌሻሊ ፈርታ አስገድደህ ተጨንቀህ ገብቶሃል አይደለም። በጣም ኮንፈርት ዞን ነው ሚዲያ ላይ እንዲወጣም አንፈልግም። ያንን ደግሞ እነዚህ ወንድሞቻችን ያደርጋሉ ብዬም አላምንም፣ አልተደረገምም። ከምትናገራቸውና ከአንደበቷም ከሚወጡ ነገሮችን ለዚህ ነገር ቅድመ ሁኔታዎችን አዘጋጅታ ቀጠሮ ጠብቃ ታጥባ ምን ብላ ብዙ ነገሮች በቅድመ ሁኔታ የተቀመጡ ነገሮች አሉ። ቀጠሮና የተገኘችውን ቅድመ ሁኔታውን ተዘጋጅታ ቀጠሮውን ጠብቆ ሰዓቱ እንኳን ሳይቀር በተቀጠረችበት ሰዓት የመጣች ልጅ አይደለም አይደለችም የምለው ነገር እኔ በተአምር የማልቀበለው ነገር ነው። ታማለች የሚል እኔ ታማለች የሚልም አካል ካለ እኔ ራሱ ባለሙያ መታየት አለበት ብዬ አምናለሁኝ። እንደዛ ልጅቷ ታማለች የሚሉት እኔ ወህይ ወርዶላታል። ያ ወህይ ደግሞ የተደረገብኝን አላውቅም ነበር እና ከሚስቶች ጋር የተኛው የመሰለኝ ሳልተኛ ነበር ማድረው የሚለውን ወህይ ተፈጽሞባታል። ያንን ነው እያደረገች ያለችው። ስለዚህ ይሄንን ነው የምቀበለው። እኔ ደህና ቆዩልኝ ሲሶዬ። እግዚአብሔር ኤኒዌይ ቴንክ ዩ። ሐሳቦቻችሁ በነጻነት ይሁንላችሁ። ጎቴ በነገር ላይ ትክክል ነው ያነሳው ነገር። ምክንያቱም ከቪዲዮ አንፃር እኔ ትናንትና ብያታለሁ። ጭራሽ ምን ችግር እንዳለ ታውቃለህ ምረጻ። እኔ በጣም ያስደነቀኝን ነገር ልንገርህ ሳትወጣ ማለት ነው። እህቶች አሏት፣ የጠራችው የእህቶቿ ስም ልክ አይደለም። አባት አላት፣ የአባቷ ስም ልክ አይደለም። ገብቷል? የአባቷ አባት አያቷ ማለት ነው። እናቷም ስሟ ትክክል አይደለም። አግብታ ወልዳ አታውቅም። ኢንተርቪው ላይ ምን አለች? 2017 ላገባ ነበር አለች። ትናንትና ጠየኳት፣ አግብቼ አላውቅም፣ የትዳር ሂስቶሪ ታሪክ ኖሮኝም አያውቅም ማለች ማለት ነው። እና ግማሹ ከተናገረችው ታሪክ ውስጥ ግማሹ ታሪክ የኔ ነው የምትልቀው፣ ግማሹን ግን የኔ አይደለም የተናገርኩት እኔ ነኝ እኔን ሆኜ ግን አይደለም እኮ። በጥናት ላይ እኮ ንግስት በአመት ከሚወለዱ 7 ሰዎች ይመሳሰላሉ ይባላል። ሜቢ ተመሳሳይ ሴት ልትሆን ትችላለች። እንግዲህ ሰባት ሰው ነው። 7 ሰው ብለሽ ደግሞ ፍለጋ ልታስወጪ ኋላ ላይ አይደለም እንዳትል። አሁን የምፈራው ምን ታውቃለህ ቢልዬ፣ አሁን ዛሬ ትናንት እንደተናገረችው አካል እኔ አይደለም በእርግጠኝነት ንግስት ምነግርሽ ኦፓል ማናት ትላለች። ነገ እኔ ያመጣታለሁ አንቺን እንድትከደሽ አርጌን ማሳናት የመሰረትን ምን ትያለሽ? ነው ደስ ይላል። የባንክ አካውንቷ ነው ባሮኬ የመሰረትን ነገር የባንክ አካውንቷ የራሷ ነው። ቅድም ሞከር ነው ብራስገብተን የመሰረት ነገር ቆይ ሲሪየስ በስንት ብር ነው የሞከራችሁት? በ5 ብር ችግር እኔ አምባሳደርሽ ሁኜ በጣም ተደጉሞ የለ አንቺ 2 በሬ ግዢልኝ ያልሽኝ እንደ ሲሶፊቱ ብዬ ብሾቶ እንዳይቀሰቀስ ረፊ ነቀው በጣም ተደጉሟት የለ እንዴ እና ተገዣለሽ። አንድ ወር እኮ ነው ሰፖርት ነው ያደረገው። ሲሶት ምን ትለኛለች? 2 በሬ ግዢልኝ አንቺ መኪና ልጅ ትለኛለች። ጭራሽ 2 በሬ አረ ኦፓልዬ መሰረትን አንድ በይኝ። መሰረትንስ ምን አለ? የመሲን ንገረኝ ቢንዬ ስሞትልህ ምን አለች?
መሰረት መጀመሪያ ሙስሊም አይደለችም አለች ፌስቡክ ላይ። እሺ ሙስሊም አይደለችም ክርስቲያን ናት፣ ሆን ብላ ድራማ ልትሰራ ነው አለች እና ልክ በንጋታው ይቅርታ አለች ልጅቷ። ልክ አሁን ዛሬ እንደተባለው አሞኝ ነው በዚህ ገብቶ በዚህ ወጥቶ ነው አይደለው ምናምን ስትል አስደግመውባት ነው አላለች። አሁን እኔ መሲን ራሱ አላምናትም። የትናንቱና ማሲ ናት የዛሬዋ መሲ የሚለው በራሱ እኔ እኮ እኔ ራሱ እኮ አሁን እኮ የትናንትናውና የዛሬው ሲሳይ አሁን እኔ ራሱ ግራ እየገባኝ እኮ እኔ ትላንት ሰርግ እንዳለኝ አላውቅም ነበር። ዛሬ አሁን ሰርግ 7 ሰዓት አለኝ አልኩ ነው እኔ ግራ ንግስት ሆነ ባሩክ ልቡ ነው የተሰበረው። አላመንም። 5 ብር ይለኛል ሜሽን እያደረገ 5 ብር በጣም ሰፖርት አረግሻት አንቺ አበዛሽው። ብዙ እኔማ ማለት ነው ቢኒ አንድን ተጫኑ የሚለውን እንትን ታውቀዋለህ አይደል? ቻሌንጅ እጃችን እምቢ አለ እንጂ ሀሳባችን 1 ብር ነበር በእውነቱ። አሁን ስማ 4 ብር መልሽ። ትናንትና ምን እንደነካኝ አላውቅም፣ ያደረኩትን አላውቅም ብልስ እኔ ማለት ነው ባንክ 6 ብር ቆረጠ። ለ5 ብር ስልክ 6 ብር ነው የሚቆርጠው እኮ 6 ብር 7 ብር ይቆርጥብናል። የባንክ ሲስተም ያለ አግባብ በማጉላላቱ ምናምን ብሎ ይሄ የባንክ ሲስተም እንደ ማጉላላት ነው የሚቆጠረው። እንደ ኦፕሬተሮች ቁጭ ብድግ በማሰኘት ለአንቺ 5 ብር ስከፍል የሆነ ስልክ በጣም ገባ እንትን እያለ ነው። ቴንኪው አመሰግናችኋለሁ። መልካም ቀን። በቃ ሲሶ የሰርግ ሄዳለሁ ብለህ እንግዲህ ሌላ ቦታ እንዳትሄድ። ሰላም እንግዲህ ለቅሶ ቤት እንዳልገኝ ሲሶ ይቅርታ እንዴ ሲሶ ታዳሚ ነሽ፣ ሙሽራ አይደለህም። አደራህን ንገሪልኝ። ኧረ አይደለም በኋላ ላይ የሆነ ሳለ እግር ካልያዝኩ እንዳልን እንጂ